ኢንስታግራም ላይ ሩታዬ እንግዲህ ብቸኛ መሆን ሁሉ ሰው አጥቶ አይደለም በከበቡት ሰዎች መጎዳት ሰልችቶት ነው ብላለች። ያው አይታችሁ መማር ትችላላችሁ። ልጅቷ በጣም አደገኛ ናት። ዛሬ እንግዲህ ጌማችን እንግዲህ ይቀጥላል ማለት ነው። ሰው በቃ አህያው ተገዝቶ ጌሙ ተዘጋጅቷል አሉ። አንዱ 4 አህያ አንዱ 5 አህያ ያለኝ እያለች ነው። ዛሬ እንግዲህ አብርሽና ሩታ ጌም ሰበርሰካ ብለን አጀባው እንግዲህ እኔ የለሁበትም። በነገራችን ለሐቂቃ ነው የምላችሁ። ባልና ሚስት ጌም ተላይቶ ሲጫወት ቆሜ ማየት አልፈልግም። ሰው ሊሰባውነት ስላለኝም ማለት ነው። አዎ የሩታ አድናቂዎችም እንደዛ ነው። ትረባውን ብትሰሙ በጣም ነው የምትስቁት። አዳምጧቸው ማለት ነው። እና ሁሉም እየተተራረበ ነው። የሩታ አድናቂዎች ማለት ለዓላማችን የምንኖር እንደ ሩታ የጀግና እንጂ እኛ ጌም እና አህያ እየሰበሰብን ለዩቱበር የምንሰጥ አይደለንም። እኛ ጀግኖች ነን፣ ለፍቅር እንጂ ሰውን በገንዘብ አይደለም የምንወደው፣ በጥራት በማንነት ነው። የአብርሽ አድናቂዎች ግን 4 አህያ 5 አህያ አዘጋጅተዋል እያሉ ባሽሙር እየተወራሩ ነበርና በጣም ገርሞኝ ነው። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቪዲዮውን እስከ መጨረሻው እንግዲህ ይሄን ቪዲዮ አይታችሁ ብዙ ነገር ትማራላችሁ። ብዙ አህያ ሰው አለ በነገራችን ላይ እዚህ ሚዲያ ላይ በጣም ብዙ ማለት ነው። ሆን ግማሽ የምወዳቸው ልጆች አሉ በጣም እና ማሩዬ እኔ ደግነሽ በጣም ደግነሽ። ኧረ አንቺ አይገርምሽም? ግን ተከፍላላችሁ። እሺ አላለች 10 አላለችም። ምህሩ የሆነ ጨዋታ ልጫወት። ምህሩ ወይ አዳምጪኝ ማለት ነው። የሩትዬ ኦዲየንሶች የኔ ማሮች የኔ ውዶች ዛሬ ማታ ጌም አለብንና ከዛ ሰብስቤ እኔ በግሩፕ አሉ በጣም ነው የምወዳቸው። ከዛ 5 ጌም በእኔ ያለ ደግሞ በሁለተኛው 2 ጌም እኔ እንዳታምኝ ክልሻለሁ። ሁለቱ እንዴ ሌላ ቀን መስጠታቸው አይቀርም። ወጥመድ ይልሃል። ዛሬ ነው እንትኑ ሲደርስ እኔ ክልሻለሁ ከተከፈለ በኋላ አይኔ ከተሸነፈን እንዴ ይኸውላችሁ እኔ ምን አገባኝ። በኋላ ብሬን መመለሳቸው አይቀርም። ለዛሬ ግን ሰብስቤ ለእናንተ ታፍያለሁ። ምሩዬ መሳቅ ነው አመዳላቸው ያስብላል። እንደ ዛሬ ጌምማ ጀግና እኔ ማለት ነው። ማርያም ምንም አይቆጭ ሲጀመርታ እንግዲህ ወዲያ ምክንያቱም ውድድር አወዳድርን በግሩፕ ደባልቀን ለአንበሳ ብር አስከፍለናል። የስ የኛ ነው የኛ ነው ምስክር ይላሉ። ኖ ምስክር በደረደሪ ራሱ 4 በክ እውነት ለመናገር 4 አህዮች አወርዳለሁ። እሱን አልክድም። አረ እስቲ የኔ አንደኛው አንበሳ ይኸውልሽ ጫካ ልኬዋለሁ እንዲደለም ማለት ነው። 4 አህዮች ግን ደርሰዋል። 4 አህዮች ይመጣሉ። ይመጣሪ እንደ ዛሬ ፈታን ያለ ሰዎቹ ጌም መጫወት ሌሎቹ። እኔ ግን አንድም አላሰብኩም። ታብታብ ብቻ ካረኩ በቂ ነው። እንዴ አደራሽን ሆኖ እንደው አደራሽን እኔ 2 ላም አለ አህያዎቹ እንደተቀመጡ አህያዎቹማ 4ቱ ቃሌ ነው አልክድም። እኔ 2 ላም አለኝ አለች ይቀር ምን ውለታችሁ በዛ እናንተ። ቆይ መጣው አንዴ ቴክስት ልስማ ጠብቁ ነው ቴክስቱ እርግጠኛ ነኝ። እናቴ የኔ ውዶች ዛሬ ያው ታይኒ ጌም ትበደራላችሁ ብለዋል። እንዲሁ ፈጣሪ ሆይ እንደዚህ ያለ ሰው ነው ተመስገን አምላኬ። ውየሩት እያቶች ድድድድ ብር አስከፈልን። የስ እንችላለን። አንዱ አህያ መታለኝ እና ማለት ነው ኑሮን 1 አህያ ብላለኝ። እኔ ደግሞ አንዱን እረዳታለሁ። 5 ይሆናሉ። ገና ብዙ ያለው ፈጣሪ እድሜ ስጠኝ፣ እውነት እድሜ ስጠኝ። ጉድ እኮ ነው። ወዲህ ልሂደው እኔ በሬ
እኔ በሬ አላለኝ አስቡበት። ዞሮ ለማንኛውም አትጫወቱም? ምንድነው ሙምት የምታደርጉት? ዝም በሉ እስኪ ታብታብ አድርጉ። 33 ሰዎች ያላችሁ ኮፕሊንግ አድርጉልኝ። ቲክቶክ ለማዘጋት 1 2 3 እያሉ እየተሯሯጡ ስለሆነ ማለት ነው። እና ይኸው 15 ኬ ደርሻለሁ። ምንድን ነው ሳፋሪ ራሱ እንዳይብስብኝ። ኧረ አያ ነው ተሳሳትሽ። ይቺ እኮ የኛ ነች። መቼም ጀምረ 1 2 3 ብላ አውቃታለሁ። ስሟን ነው እንጂ የጠፋብኝ። ኖ አንዱ አንበሳማ እዛው ጫካ ነው ያለው። አራቱማ አሉ። አንዱ ለማንኛውም ይቀመጥ ብዬ ነው። እስከ 3 ሰዓት ይመጣል። ለምንድን ነው የሚዘጉት? እኔ ምን አውቄ። እውነት ለምንድን ነው የሚዘጉት? ያኔ አካውንታችን ነው ጠባቸው። እውነት ለመናገር እግዚአብሔርም እውነቴን ነው። በደንብ ነው ሪከርዶ የመጣልኝ። እናዘገው መድኃኒዓለም ይዝጋል። ሰላም ቃልዬ ነው። እንዴት ነሽ? አሁን ጊፍት ስጡኝ እናንተ ለእኔ ወይ ኧረ እንዳትሰጡ ለእኔ ስጡኝ። ጥሩ አይደለም። ጊፍት ስጡኝ። ተው ማታ ሰጥሻለሁ። ሞሮ 2 ግመል ምን ያደርግልኛል? እኔ ግመል ምን ያደርግልኛል? ኦይ አህያ ነው ፈልገው። አህያ ስጡኝ። ስንት አህያ ነው ዝም? ኧረ ወይኔ 4 አህያ። አይ 4 አህያ። እኔ 5 አደረኩልሽ። እሺ ስጡኝ። አንበሳ እኔ ልንገራችሁ ጊፍቴን ለማለማ እንደሰጠው እኮ ብታውቁ ማለት ነው። በቃ ዝም ብዬ ነው ያባከንኩት። እኔ ይሄ ቀን መቼ ይመጣል ብዬ አሰብኩ። ሲጀመር እኮ ምህሩ ግን አንድ ነገር ልንገርሽ፣ መዋሸት አለመዋሸት አይበለውና በቲክቶክ እኮ ይላክልሻል የሆነ እንትን ያኔ ቲክቶክሽ ከ10 ሺህ በላይ ትሆንሽ። አሁን እኔ አንቺ 27,000 ነው ማለት ያለው እኮ አንቺ ደርሰሻል፣ እዛ ደርሰሻል። ግን ይላካል መጥቶሽ አያውቅም። የሆነ እንትን ይላካል። ላሌት እንስጣችሁ ነግቢ ይቺ ልጅ አለች ሩታዬ፣ እስከዛሬ 100 የምትሰጠን አንቺ ልጅ ተጠንቀቂ እሺ። እኔ ማለት ይቺ ዝም ብላ ነበር የምትሰጠን። ዛሬ አደራችሁን መሸነፍ አልወድም፣ ማሸነፍ ነው እንጂ። ጊፍቱን ስጡኝ ያልኳችሁ ዝም ብላችሁ እንትን በሉ። አበባም ስጡኝ። ያው ሰጠችሽ። ቆይ ማንሳታች አንቺ ቤት ልስጥሽ። ያው ዛሬ ፍጪ አማ እኔ በኔ ጋር ያመጣልኝማ። ሲሪየስሊ ነው ስጡኝ እስኪ ጊፍት። እናንተ አጠቃቀሙ ያላችሁንም የሌላችሁንም ጊፍት ስጡኝ። እኔ እነግራችኋለሁ ይህ ሀብተን መስጠት እንዳለብን። ስሚ ምሩ፣ እንደው አንድ ነገር እንድታሳይኝ ቆይ እፈልጋለሁ። በኋላ ሳቅነዋ መሌ ወይኔ እናቴ። በሉ ጊፍት የሰጧችሁ ሰዎች ጊፍት መልሱ። ያው ይኸው እንቺ ተቀበይ። እንቺ አበባ ነው ይኸውልሽ። ለሌላ ሰው ሰጪና ገዘርኩሽ። ይኸው ሰጥሁሽ። ስቅት ያው ልጅ ይኸው ያዝሽው ለመጫነሰሽና ነው ደግሞ እሱ ለብቻ የተቀመጠ ሁለት አህያ ነው እንዴ ዛሬ? ሙሩና አንቺ ምን መጣባችሁ? ወይኔ ዛሬ ሶስት አረኩልሽ። አንቺ 2 ገዝተሻል። እኔ አንድ ስሙ ፍቅርዬ ነው የሚገዛው። ጀማዬ ይገዛል። አንበሳ እንጂ ሰረቴት ነው የሚገዛው። ጀማዬ ስትሄጂ ማለት ነው በደርዘን ፍቅርዬ አርፍ ተቀመጪ። አስሩ እዚህ ከቀኑ 10 ሰዓት የሰማው ሰበር አውቃለሁኝ። እሱንማ እኔ አሁን ሀኒ ስጪኝ። ሲሪየስሊ እኮ ተረጋጊ። አንቺ ደግሞ አሁን አይደለም 4 ነው 4 የለኝም እኮ እኔ ጨርሻለሁ። ሰጥቼ ለሰው ስጡኝ። ጊፍት አላችሁ አዮች እኔ ይሻላለሁ። እውነትም 4 ናቸው እኮ አንቺዬ። እኔ ይሻላለሁ። ጊፍት የምለው ማለት ነው። ጊፍት የምላችሁ እኮ ደግሞ እኮ ግዙና አይደለም አልኳችሁ። እንደዚህ ቲክቶክ ስትገቡ ምናምን የሚሰጣችሁ ነው እንጂ ግዙና አላልኩም። እኔ እኮ እስከዛሬ 3 ዓመት ማርያምን እውነት ለመናገር 3 ዓመት ደጋፊ ነኝ። ጌም ሲጫወቱ እውነት ለመናገር ነው ያልኩሽ። ገዝቼ አላውቅም። አይ ምህረት እንደው ደጋፊ ደግሞ እኔ ምሩ አልቀልድም፣ ምንም አይደለም። ገና ዛሬ ነው የሚጀምረው ጊፍት ራሱ መስጠት ለዩቱበር። አንቺማ እግዚአብሔር አበባ ሰጥቼ አላውቅም።
እኔ ሲጀመር አንድ ቀን ብሩኬ ብቻውን የገባ ሰዓት ለሱ እኔ ሲጀመር ማለት ነው በስራት የሰጠችኝን ራሱ ማለት ነው ለማን ነው ለማርቆሴ አረተኝ ለቦቼ ምን አንቀለቀለኝ። አንድ ቀን ሼር ታድርጎልኝ ነው ምን አንቀለቀለኝ። የሰጧቸው ጊፍት መሰለሽ እንዴ? ምን አንቀልቅሎኝ ምን ደግ ሲያጫውተኝ። ለካ ክፉ መሆንም ጥሩ ነው። ይዞ የለኝም ማለትን የመሰለ ነገር የለም። ያዙና የለኝም በሉ ስላርገሽ የለኝም ማለት አለ ማለት ድነት ነው። አባቴ ተበለሽ ተበዘበዝ አለኝ አምሳይ አልመሻለኝ ገይስ ዛሬ ባልተኛው ቶሎ እንዲሁ አደረሃል። ጠዋት ስለሆነ የምነሳ እኔ እንቅልፍ ይጠለኛል። ወይኔ ተደጀር ትታረጉል ገብታ ፎሎ አድርጊያታለሁ። እንዴት ነው ያልመጣልኛል? ሰዓት ቲክቶክ የገባኝ ሰዓት ንንቁ ደግሞ ፎሎ የናት መልስም ትፈልጋታለች። እሺ መልሳለሁ። ስትፈልጉን ትመጣላችሁ ብዬ ነበር። ሲፈልጉን አቅልጎፎ መጡላችሁ። የላከልኝንም ሰው እጅግ በጣም አድርጌ አመሰግናለሁ። ከነ ልጁ ነው ለክርስትና ተብሎ ነው። ለማዘር አለ ለፋዘር አለ። ኧረ አጭብጭቡ ኧረ አጨብጭቡ የሚላት በጣም ነው የማመሰግነው። እውነት በጣም አመሰግናለሁ። እኔ እንጃ ምንም አይደል የሚባለው ቃላት የለኝም። ብቻ ሰርፕራይዝ ስላደረጋችሁኝ እንደዚህ እጅግ በጣም አድርጌ አመሰግናለሁኝ። በጣም ብዙ የሚወዱኝ እህቶች አሉኝ። በጣም ትልልቅ ሰዎች፣ እናቶች፣ አባቶች አሉኝ። እጅግ በጣም አድርጌ እናንተን አመሰግናለሁ። እግዚአብሔር አምላክ ያክብርልኝ። አሜን። ደስታዬ ሙሉ ለማድረግ እንደዚህ ስለምትጨነቁ እኔ እንጃ እኔ ቃላት የለኝም። ሁላችሁንም በጣም ነው የምወዳችሁ፣ በጣም ነው የማመሰግናችሁ እና የኔ ስዊት ማይ ቤስት ጓደኛዬ በጣም ነው ማመሰግናለሁ። ያለሽበትን ሁኔታ ቃለው ያንቺን ነገር ወደ እንትን ብለሽ እኔ ለማስደሰት ከዛ ድረስ መተሽ እኔን ሰርፕራይዝ ስላደረግሽኝ አንቺንም በጣም ነው ማመሰግንሽ። እኔ እናት እኔም አመሰግናለሁ። ሩታዬ ቁጭ በይ እሺ፣ ቁጭ በይ አሁን ስለለበሽ በጣም ነው የሚያምረው። ነይ ቁጭ በይ እሺ። ያው ይዝልሻል። የማን ነው ያንቺ ነው ወይስ የማን ነው? የብዙ ሰው እጅ አለበት እውነት። አንዱን ስንመርጥ አንዱን ስንተው አንዱን ስንመርጥ በዚህ ጸደቀ ማለት ነው። እኔንም ማለት ነው። እናትነት እንዴት ነው? ምን አይነት ማለት ስሜቱ እንዴት ነው? እናትነት ስሜቱ እንግዲህ ገና ከሆኑ ጀምረነዋል እኮ ከባድ ነው እውነት ለመናገር በጣም እውነት ይከብዳል። ውይ በስማም ቀላል አይደለም። እግዚአብሔርን ቀላል አይደለም። እኔ እናቶቻችንን ያየሁበት በጣም ጀግኖች ናቸው እውነት። ልጅ ወልዶ ማሳደግ ገና ሳገቡ ማርገዙ ላይ ራሱ ያለው ጭንቀት በጣም ይከብዳል። በጣም ከባድ ይመስለኛል። ግን ጠንካራ ነሽ አንቺ። ቅድም ራሱ እያወራሁ ነበረ እውነት ስለ ጥንካሬሽ። እውነት በጣም ጀግና ሴት ነሽ። አመሰግናለሁ። ደህና ነሽ? ደህና ነኝ። ዛሬ የመጣሁት